የንብረት ማስመለስ ህግ መውጣቱን ተከትሎ በርካታ የማጭበርበር ድርጊቶች መፈጸማቸውን ሰምተናል። ዲያስፖራዎች ከህጉ ጋር በተያያዘ ለሚያነሱት ጥያቄም ፍትህ ሚኒስቴር ምላሽ ሰጥቶበታል። በሌላ በኩል ደግሞ በአዲስ አበባ መታወቂያ አሰጣጥ ላይ ጥብቅ አሰራር ተግባራዊ እየተደረገ እንደሚገኝ ያገኘነው መረጃ ያሳያል። ይህ አሰራርም የአዲስ አበባ መታወቂያ ለማግኘት ለሚፈልጉ በሙሉ ተግባራዊ ይደረጋል ተብሏል። ሰላም ቤተሰቦች መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ መታወቂያ አሰጣጥ ላይ ጥብቅ አሰራር ተግባራዊ እየተደረገ እንደሚገኝ ያገኘነው መረጃ ያሳያል። ይህ አሰራርም የአዲስ አበባ መታወቂያ ለማግኘት ለሚፈልጉ በሙሉ ተግባራዊ እየተደረገ ይገኛል። በዚህም መሰረት እንግዲህ ከክልሎች መሸኛ የሚያመጡ ግለሰቦች የመረጃቸው ትክክለኛነት ሳይጣራ የአዲስ አበባ ነዋሪነት መታወቂያ እንደማይሰጣቸው ያገኘነው መረጃ ያሳያል። የነዋሪነት መታወቂያ ለማግኘት ከክልሎች መሸኛ የሚያመጡ ግለሰቦች የመረጃቸው ትክክለኛነት ሳይጣራ የነዋሪነት መታወቂያ እንደማይሰጣቸው የገለጸው ደግሞ የአዲስ አበባ ሲቪል ምዝገባ እና የነዋሪነት አገልግሎት ኤጀንሲ ነው። መታወቂያ ጠያቂ ግለሰቦች የሚያቀርቡትን መረጃ ትክክለኛነት የማረጋገጡን ሂደት አስቸጋሪ ነው ሲል ኤጀንሲው ገልጾታል። ይህም ከክልል ከተሞች የመሸኛ ደብዳቤ በማቅረብ የአዲስ አበባ ከተማ የነዋሪነት መታወቂያ እንዲሰጣቸው ለሚጠይቁ ግለሰቦች የሚሰጠውን አገልግሎት ላለፉት 2 ዓመታት ተቋርጦ እንዲቆይ ማድረጉን አስታውሷል። በአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ጠንካራ አሰራር መዘርጋት ከያዝነው ዓመት ህዳር ወር ጀምሮ የመታወቂያ ጠያቂ ግለሰቦችን ማንነት በማረጋገጥ አገልግሎቱን በድጋሚ አስጀምረዋል። መታወቂያ የመስጠት ክልከላው ተግባራዊ የተደረገው በተሳሳተ ማንነት መታወቂያ የሚወስዱ ከአንድ በላይ የነዋሪነት መታወቂያ የሚጠይቁ ህገወጦችንና የጎረቤት ሀገራት ዜጎች የሚፈጽሙትን የማጭበርበር ተግባር ለመከላከል ማለም እንደነበረ ከተቋሙ የተገኘው መረጃ ያመለክታል። በአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር ዮሴፍ ንጉሴ እንደተናገሩት የከተማዋን የነዋሪነት መታወቂያ የሚጠይቁ ግለሰቦች መታወቂያውን ከማግኘታቸው በፊት በሚሞሉት ፎርም መሰረት ያቀረቡት መረጃ ትክክለኛነቱ ይረጋገጣል። የኤጀንሲው ዋና ዳይሬክተር አክለው እንዳሉት ዲጂታል መታወቂያን ከፋይዳ መታወቂያ ጋር በማስተሳሰር በመስራት ላይ ይገኛሉ። ባለፉት 2 ዓመታት ብቻ የአዲስ አበባ ከተማ የነዋሪነት መታወቂያን ለማግኘት 36000 ግለሰቦች ማመልከቻ አስገብተው ሲጠባበቁ ቆይተዋል። ያስገቡት መረጃ ለየመጡበት ክልሎች ተልኮ እውነተኛነቱ በመረጋገጥ ላይ የሚገኝ ሲሆን ሐሰተኛ ማስረጃ ያቀረቡት ላይ ደግሞ ህጋዊ እርምጃ የሚወሰድበት አሰራር ተዘርግቷል። እንደ ኤጀንሲው ከሆነ የሲቪል ምዝገባ ስርዓቱ ታማኝነትን ለማስጠበቅና የማንነት ማጭበርበርን ለመከላከል የሚያደርገው ጥረት አካል ሆኖ ያገለግላል። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2017 ዓ.ም 6 ወራት ውስጥ ብቻ ከክልል ከተሞች መሸኛ ይዘው ከመጡ 57214 መታወቂያ ፈላጊዎች መካከል 25581 የሚሆኑት ብቻ ተገቢውን መስፈርት ያሟሉ መሆናቸውን በመግለጽ የክልል መሸኛዎቹ ትክክለኛነት እንዲጣራ ለክልሎች መላኩን አስታውቀዋል። ከነዚህም ውስጥ አገልግሎቱን ለማግኘት ሪፖርት ያደረጉ የ9504 አመልካቾችን መሸኛ መርምሮ የነዋሪነት ምዝገባ አድርገው አገልግሎት እንዲያገኙ ፈቃድ መስጠቱን ኤጀንሲው አስታውቋል። በሌላ በኩል ደግሞ የንብረት ማስመለስ ህግ መውጣትን ተከትሎ በርካታ የማጭበርበር ድርጊቶች መፈጸማቸውን ሰምተናል። ዲያስፖራዎችም ከህጉ ጋር በተያያዘ ለሚያነሱት ጥያቄ ፍትህ ሚኒስቴር ምላሽ ሰጥቷል። የንብረት ማስመለስ ህጉን ተፈጻሚ ለማድረግ የአሰራር ስርቶችን እየዘረጋ መሆኑን የፍትህ ሚኒስቴር አስታውቋል። ሚኒስቴሩ ህብረተሰቡ ንብረታችሁ እንዳይወረስ እናደርጋለን በሚል ከሚያጭበረብሩ ህገወጦች እንዲጠነቀቅም ጥሪውን አቅርበዋል። የህዝብ ተወካዮች ምክር ቤት
ጥር 1 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የንብረት ማስመለስ አዋጅን ማጽደቁ ይታወሳል። አዋጁ ምንጩ ያልታወቀ ሀብትን በማፍራት በህዝብና በመንግስት ላይ ኢኮኖሚያዊ ጉዳት እንዳይደርስ የሚከላከል መሆኑ ተነግሯል። የፍትህ ሚኒስትር ዴኤታ በላይሁን ይርጋ የንብረት ማስመለስ ህጉ ምንጩ ያልታወቀ ንብረትን በተደራጀና ወጥ በሆነ መንገድ ለማስመለስ የወጣ ነው ብለዋል። በተለያዩ ህጎች ውስጥ በተበታተነ መልኩ ተቀምጠው የነበሩ ድንጋጌዎች ምንጩ ያልታወቀ የመንግስትና የህዝብ ንብረት ማስመለስ ላይ ክፍተት እንዲፈጠር አድርገው እንደነበርም ጠቅሰዋል። ይህንን ለማቃለል ራሱን የቻለ የንብረት ማስመለስ ህግ በህዝብ ተወካዮች ምክር ቤት እንዲወጣ መደረጉን ጠቁመው የንብረት ማስመለስ ህጉ በህገ ወጥ መንገድ ንብረት በሚያፈሩ ሰዎች ላይ ተፈጻሚ እንደሚሆን ጠቁመው የዲያስፖራውንና የተወሰኑ ግለሰቦች ንብረትን ለመውረስ የወጣ ነው በሚል በሚወራው የተሳሳተ ሐሳብ የተዛባ አመለካከት ሊያዝ እንደማይገባም ተናግረዋል። ሚኒስቴሩ የንብረት ማስመለስ ህጉ ተፈጻሚ ማድረግ የሚያስችሉ የአሰራር ስርዓቶችን እየዘረጋ እንደሚገኝም ጠቁመዋል። ንብረቱ በህገ ወጥ መንገድ እንደተገኘ የተጠረጠረ ግለሰብ ማስረጃውን ከአቃቤ ህግ ባለፈ ለፍርድ ቤት ጭምር ማቅረብ እንደሚችል ጠቁመው በፍርድ ቤት ውሳኔ ያልተሰጠበት ንብረት እንደማይወረስም ነው ያብራሩት። እንደ ሚኒስትር ዴኤታው ገለጻ የህጉን መጽደቅ ተከትሎ አንዳንድ አካላት ንብረታችሁ እንዳይወረስ እናደርጋለን በሚል ህብረተሰቡን ለማጭበርበር የሚሰሩ ግለሰቦች መኖራቸው እንደተደረሰበትም ነው ያነሱት። ንብረት የማጣራትም ሆነ የመውረስ ስልጣን በህግ የተሰጠው የፍትህ ሚኒስቴር መሆኑን ገልጸው ህብረተሰቡም ይህንን በመገንዘብ የማጭበርበር ድርጊት ከሚፈጽሙ አካላት ራሳቸውን እንዲጠብቁም ጥሪ አቅርበዋል። የንብረት ማስመለስ ህጉ አርቃቂ ቡድን አባላት በበኩላቸው በወንጀል የተገኘን ንብረት ለማስመለስ ወጥ የሆነ የህግ ማዕቀፍ ባለመኖሩ አፈጻጸም ላይ ክፍተቶች ይስተዋሉ እንደነበር ገልጸዋል። በምክር ቤቱ የወጣው የንብረት ማስመለስ ህግ እነዚህን ክፍተቶች የሚሞላና ኢፍትሐዊ የኢኮኖሚ ተጠቃሚነትን በሚገድም መልኩ መዘጋጀቱንም ጠቁመዋል። በሌላ በኩል ደግሞ የቡና ዋጋ በከፍተኛ ደረጃ እየጨመረ መሆኑን ለማረጋገጥ ችለናል። በተገባደደው የየካቲት ወር የመጀመሪያዎቹ ቀናት ጀምሮ የሀገር ውስጥ የቡና ዋጋ ከወትሮ በተለየ መልኩ በየዕለቱ በሚባል ደረጃ ዋጋው እየጨመረ ሲሆን ለአብነት እንኳን 1 ኪሎ ቡና ከአንድ ወር በፊት ይሸጥበት ከነበረው ዋጋው ከ200 እስከ 300 ብር ጭማሪ በማሳየት ከሰሞኑ ከ800 እስከ 1000 ብር እየተሸጠ ይገኛል። ይህንን መነሻ በማድረግ በየዕለቱ የቡናንና የሌሎች ምርቶችን የገበያ ዋጋን በማሰባሰብ ይፋ የሚያደርገውን የኢትዮጵያ ምርት ገበያን ምክንያቱንና ተያያዥ ጉዳዮችን በተመለከተ ጥያቄ ያቀረብን ሲሆን በተቋሙ የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ ዳዊት ሙራ የቡና ዋጋ በየቀኑ እንደየገበያው የሚቀያየር መሆኑን ጠቅሰው ባለፉት ቀናት በቡና ላይ ለታየው የዋጋ ጭማሪም የአቅርቦትና የፍላጎት አለመመጣጠን መኖሩ አንደኛው ምክንያት እንደሆነ አቅርበዋል። ይህ የሚያጋጥመውም በዘመናዊ የግብይት ስርዓት ወደ ገበያው የሚገባው የቡና መጠን ሲቀንስ መሆኑን ተናግረው በቡና ላይ የመንግስት ትኩረት ወደ ውጭ በመላኩ ላይ መሆኑ ሌላኛው ምክንያት መሆኑን ጠቅሰው መንግስት የሀገር ውስጥ የቡና ፍላጎትን ከማሟላት ይልቅ ወደ ውጭ ልኮ የውጭ ምንዛሪ ማግኘትን ይመርጣልን ብለዋል። በሀገሪቱ ያለው የቡና ተጠቃሚ ቁጥር ከፍተኛ መሆን በኢትዮጵያ የቡና መሸጫ ዋጋ ለመጨመሩ ሌላኛው ምክንያት እንደሆነ ያነሱ ሲሆን እንደ መረጃዎችም ከሆነ በኢትዮጵያ ከሚመረተው የቡና ምርት ግማሽ ያህሉ ለሀገር ውስጥ ተጠቃሚዎች እንደሚውል ታውቋል። ለዚህ ችግር መፍትሄ በማለት ያቀረቡት ሀሳብ ደግሞ በቡና ግብይት ሰንሰለት የሚሳተፉ አካላት በዘመነና ስርዓት ባለው መንገድ እንዲራመዱ ቁጥጥርና ክትትል በማድረግ የሀገር ውስጥ የቡና ዋጋ የበለጠ እንዳይወደድ ማድረግ ነው ብለዋል። በሰሞነኛ የግብይት ሂሳብ 1 ኪሎ ቡና እስከ 1000 ብር እየተሸጠ ቢሆንም በኢትዮጵያ ምርት ገበያ መረጃ ማሳወቂያ ላይ የካቲት 26 ቀን 2017 ዓ.ም ታጥቦ ለሀገር ውስጥ የሚቀርበው የቡና መገበያያ ዋጋ በፈረሱላ ወይም 17 ኪሎ ማለት ነው 9917 ብር መሆኑን ያሳያል። የኢትዮጵያ ምርት ገበያ የገበያውን መረጃ ተከታትሎ በማሳወቅ በነጋዴዎችና በሸማቾች መካከል ግልጽ የመገበያያ ዋጋ እንዲኖር ከማድረግ ባሻገር በዚህ ዋጋ ተገበያዩ ብሎ ዋጋ የመተመን ስልጣን አልተሰጠውም። በሌላ በኩል ደግሞ ቁጥጥር ከተደረገባቸው ማደያዎች ውስጥ 40 በመቶዎቹ ማደያዎች ከተቀመጠው የሊትር መጠን በታች ሲሸጡ መገኘታቸውን ሰምተናል። የሲሚንቶ፣ የፓስታና መኮሮኒ፣ የዱቄት፣ የሳሙናና በሌሎች ምርቶች ላይም ቅሸባ መኖሩን ያገኘነው መረጃ ያሳያል። የንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ካደረገባቸው ማደያዎች ውስጥ 40 በመቶ ማደያዎች ከተቀመጠው የሊትር መጠን በታች ሲሸጡ ተገኝተዋል ያለ ሲሆን በ76 ማደያዎች ውስጥ ቁጥጥር ማድረጉንና 40 በመቶ የሚሆኑት ከደረጃ በታች መሆናቸውን ሚኒስቴር መስሪያ ቤቱ አስታውቋል። የሚኒስቴር መስሪያ ቤቱ የህጋዊ ስነ ልክና የቴክኒክ
የትራፊክ ደንብ ማስተባበሪያ መሪ ስራ አስፈጻሚ አቶ ጌታቸው ወለል እንደተናገሩት የቁጥጥር ስራው የተሰራው ውክልና ከተሰጠው ከአዲስ አበባ ንግድ ቢሮ ጋር በጋራ በመሆን ነው። ከሚኒስቴር መስሪያ ቤቱ ባገኘነው ሌላ መረጃም የታሸጉ ምርቶች መጠናቸውና በማሸጊያቸው ላይ የተገለጸው ሁኔታ በትክክል የተሟላና በማሸጊያቸው ላይ ከተገለጸው ጋር የሚስማማ ትክክለኛ መጠን ያለው መሆኑን የማረጋገጥ ስራዎች ሲሰሩ በቆዩት መሰረት 20 የምርት አይነቶች ላይ ቁጥጥር መደረጉንና 6 የሚሆኑ የታሸጉ ምርት አምራች ድርጅቶች የተቀመጠውን የደረጃ መስፈርት ሳያሟሉ በመቅረታቸው እርምጃ እንደተወሰደባቸው ታውቋል። እርምጃ ከተወሰደባቸው የምርት አይነቶች ውስጥ የሲሚንቶ፣ የፓስታ፣ የመኮሮኒ፣ የዱቄት፣ የሳሙና እንዲሁም የጨው ምርቶች ይገኙባቸዋል ተብሏል። ከምድር ሚዛን ጋር በተገናኘም 210 የሚሆኑ የመለኪያ መሳሪያዎች ላይ ቁጥጥር እንደተደረገና 24ቱ ላይ ጉድለት እንደተገኘባቸው ተጠቅሶ ጉድለት ከተገኘባቸው መካከል 18ቱ አስተካክለው ወደ ስራ የተመለሱ ሲሆን የተቀሩት 6ቱ ግን ስራ እንዳይሰራባቸው መደረጉን ኃላፊው ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።